ምናወግዘው ወይም ቤተክርስቲያን የምታወግዘው ለዛ ነው እንጂ ሰዎች ይሄ ሰውዬ እንደውም ይሙት ምናምን ብላ ፈርዳበት ምናምን እንደዛ አይደለም። ይህ የራሱ እግዚአብሔር ነው። ስለዛ የመጀመሪያ ስለ ማህበሩ ጤንነት ስትል ቤተክርስቲያን በዛ ሰው ምንፍቅና ሌሎች ልጆቿ እንዳይሞቱባት ስትል ቤተክርስቲያን ለልጆቿ ተጨንቃ አይ እንደው እሱም ሞቶ ሌሎቹንም ልጆች እንደው ሊሞቱብኝ ነው ምናምን ነገር ተለና ይርሰን ቆይ ገለል በል ስትለው ደግሞ እሱን አንተ ብቻ ሙትም እያለችውም ደግሞ እኮ አይደለም አንተም ደግሞ በንስሐ እንድትመለስ ያኔ ልክ ስታረቀው በንስሐ ከተመለሰ የምርም ያ ሰው በቃ ጥሩ ክርስቲያን ነበር ማለት ነው። ማለት ጥሩ ክርስቲያን ነው። ጥሩ ክርስቲያን አይሳሳትም አይባልም፣ ሊሳሳት ይችላል ግን ይመለሳል። ግን ልክ ስታገለው ከመቅስበት ዞር ብለህ ስታየው ጀግና የሆነ ፀጉሩን ፌድ የተቆረጠ ማነው ነቢይ እግር ስር ጥምጥም ብሎ እንደ ዘንዱ ካየው በቃ ይታወቃል። ይሄ ሲጀመርም የሆነ ነገር አለው ማለት ነው ውስጥ ላይ። እንዲ ተያዘው እኮ አለቃቀሱ እኮ እንዲህ እንደ ቀላል የሚታይ እኮ አይደለም፣ እንዲህ የሚናቅ እኮ አይደለም። የዛ ሰው ለቅሶ በእዩ ጩፋ ስር ያደረገው ለቅሶ ያ ገድል ወይስ ገደል ብሎ የጻፈው ሰው ማለት ነው የሚናቅ እኮ አይደለም። እንዲህ በጣም አደገኛ ጩኸት እኮ ነው። እንዲህ ወደ እግዚአብሔር እንደዛ ቢጮህ እኮ በጣም ብዙ ነገር እኮ እናመጣለን። ያማል እንዲህ ቀባኝ ብሎ በእውነት በእዩ ጩፋ እግር ስር ተንበርክኮ ወንድማችን ጌታቸው ሆኑ ስማ ቀባኝ ልተንብ እያለ ያነባው እንባ እሱ ያጠምቃል። እንደውም እሱ ያ እንባ ሊበቃ ይችላል። ቅድም ላልከው ጥምቀትም አይነ ምናምን ላልከው እንዴ በእውነት እና አስቸጋሪ ነው። እንደዛ ሆኖ ካገኘው በቃ ገና ከጅምሩ ውስጡ ምንፍቅና አለ ተጋለጠ ማለት ነው። ገና ከጅምሩም ከኛው ገና አልነበረም። አሁን ዮሐንስን ያኔ ለእንደዚህ አይነት ሰው መጥቀስ ትችላለህ። ስለወጡት ሰዎች ሲናገር እንደነበረው ማለት ነው። ቀድሞውንም ከኛው ገና አልነበሩ እንዳልነበሩ ይገለጹ ዘንድ ወጡ። አየህ ሲወጡ ታየዋለህ እንጂ እኔ እንደው ጤነኛ አእምሮ ያለው ሰው እንደው የፈለገ ማለት ቤተክርስቲያን ውስጥ በአንድም በሌላ ምክንያት አለመግባባት ሊፈጠር ይችላል። ምንም በታሪክ ውስጥም እናውቃለን። አለመግባባት ይፈጠራል፣ መሰደድ ይመጣል። ምንም ቅዱስ ዮሐንስ አፈወርቅን የሚያህል ታላቅ አባት ያው በጵጵስና ወራት ሲሰደድ ልታየው ትችላለህ። ተሰዷል። ወይም ቅዱስ አትናቴዎስን የሚያክል ታላቅ ሰው ሲሰደድ ልታየው ትችላለህ። ተሰዷል። ኢማጅን ቅዱስ አትናቴዎስ ልክ ሲሰደድ ተሰደዱ የሆነ በሰዓቱ ለምሳሌ ሞንታነስ ተከታዮች ቢኖሩ እነዚህ ሞንታኒስቶች እነዚህ አሁን የጴንጤዎችን የሚመስል ነገር ያላቸው ሰዎች የሆነ ጊዜ ላይ ተነስተው ነበር። የእነሱ ነቢይ እግር ስር ሄዱ ስታገኘው ማለት ነው ቅዱስ አትናቴዎስ አይ በፍጹም ቅዱስ አትናቴዎስ አሁንም ድረስ የኤርሲያን ታላቅ ጀግና ሂሮ ነው። የኤርሲያን ታላቅ አባት ነው። ቅዱስ ዮሐንስ አፈወርቅ ተሰደድኩኝ ብሎ እሪ ሲል ነው በፍጹም ቅዱስ ዮሐንስ አፈወርቅ ትልቅ አባታችን ነው። አሁንም ድረስ የክርስቲያን ውስጥ የተከበረ ቅዱስ አባት ነው። በክርስቲያን ውስጥ ጸንተው የሚኖሩ ናቸው እና እንደዚህ ነገር ተፈጥሮ በጣም ደካማ ቢሆኑ እና በቃ በቃ ከክርስቲያን ጋር አልችልም ቢሉ ማለት ነው አትሊስት ሌላ አብያተ ክርስቲያናትን ማየት ይችሉ ነበር። እዚሁ ወይ ሌላ አብያተ ክርስቲያናትን አረማክቸዋል። ጳጳስ ጋር ሄደው አባቶቻቸው ጋር ሄደው መጀመሪያ እዚሁ ሄደው ነገሩን ማስረዳት ቀስ ብሎ በትህትና ጳጳሳት ጋር ሄደ እንዲህ ነው ብለን ጉዳይህን ማቅረብ። ግን አሁን ይሄ ለዚህ ትህትና ያስፈልጓል ከተባለ አያስፈልጉም። እውነቱን ለመናገር ማለት አንድ አሁን ኖርማል ምዕመን ማለት ነው መምህርም ሆነ ምንም ሆነ የሆነ እንደዚህ አይነት ውዝግብ ውስጥ ሲገባ አንድ ጳጳስ ጋር ሂዱ፣ አንድ አባት ጋር አንድ እረኛ ጋር ሂዱ ነገሩን ማዋየት አይ እንደዚህ ሆኖ ነው እንዲህ ተፈጥሮ ነው ብሎ ነገሩን ሄዶ መናገር አሁን ይሄ ትህትና ይጠይቃል እንዴ? አንድ አባት ጋር ሄደ አንድ ጳጳስ ጋር ሄደ የተለያየ እንደው ይሄ በቃ መናፍቅ ነው ምናምን ነገር ተባልክ እንበል እና እየተወገስክ ነው ተወገስክም እንበል ሄደ ጳጳስ ጋር እኔ እንደው ማለት በሌሉበት ሁኔታ ነው እንደዚህ ተባልኩት። እንደው ጌታ ኢየሱስን በጣም ነው የምወደው። ኢየሱስን ስለምወደው ብዙ ጊዜ የጌታችን ስም እንደው ከአንደበቴ ላይ አይጠፋም። እንደው በዚህ ጠርጥረውኝ ከሆነ ሊሆን ይችላል እንጂ እኔ ምንም የስተት ትምህርት የለብኝም። ከሌለብህ የምር እንደዛ ብትሆን ኖሮ ማለት ነው ከሌለብህ እንደዚህ ብለህ ሄደህ ለአንድ ጳጳስ ማስረዳት ይከብዳል? አይከብድም። ይሄ ትህትናንም አይጠይቅም። ግን እነሱ ግን እንደ ትህትና ነው የሚያዩት እና ይህንን ትህትና ደግሞ መፈጸም አይፈልጉም።
አይተዋል። ትዕቢት በልብ ላይ ሲነግስ፣ ሰይጣን በልብ ላይ ሲነግስ እንደዚህ ነው። በጣም አደገኛ እብሪተኛ፣ አሩጋንት፣ በጣም ትዕቢተኛ ልብህን ውጥር አድርጎት አንድ ደገኛ ጳጳስ ራሱ ፈልገህ ሄደህ ራሱ ማናገር እንዳትፈልግ ያደርጋል። እንደነዚህ አይነት ሰዎች አሁን ዞሮ መጥተው እኔ ኢየሱስ ብዬ ስናገር እንደውም ኢየሱስ ስል ተባረር በስመ አብ በጣም ጭራሽ በቃ እኔ በጌታ ስመኝ አንዳንድ ሰው እኮ በጣም የሚያስገርሙ በእውነት እና ኢቭን እንደዛ ባይሆነ ራሱ በቃ እንደው ላካሄዴ ምናምን አልተመቸኝም ምናምን ብሎ ለምሳሌ ራሱን ገለል አድርጎ ለምሳሌ ነው እያልኩ ያለሁት በሌሎች አሃታ አብያተ ክርስቲያን ስር ሄዶ ነገሩን አስረድቶ እነሱ ጋር እየቆረበ መኖር ይችላል። ማለት ግዴታ መዘመር አይጠበቅበትም። በነገራችን ላይ ማስተማርም አይጠበቅበትም። ዋናው ህይወቱ ነው። ስለዛ እየሄደም እየቆረበ መኖር ይችል ነበር። ግን እሱንም አልመረጡም። ሩቅ እናደርገውና ማለት ነው በጣም ሩቅ እናደርገውና ከኦሪየንታል ወጥተው ኢስተርንን ወይም እንደው ሌሎች ጥንታውያን ቤተክርስቲያናትን ራሱ አላዩ። ከፕሮቴስታንት ራሱ እንደው ደገኛ የሆኑ እንደው ሻል ያሉ ፕሮቴስታንቶችን እነሱ ጋር ራሱ አልተገኙ። የተገኙት የሆነ ነቢይ እግር ስር ነው። እንዲህ ዋት ሼም ትላለህ እና አይመጣም በቃ እና እነዚህ መጥተው አሁን ኢየሱስ ስላልኩኝ ተገፈው ምናምን ቢሉ ጆሮ አንሰጣቸውም ማለት ነው። ጆሮ አንሰጣቸውም እና እንደዛ ነው። ቃሎት ያሰማልን ብሮስኪ። በጣም ነው የሚገርመው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ የምር እንዳልከው ለክርስቶስ ፍቅር ያላቸው ቢሆን ኖሮ ምንም አይነት ኢቨን የሚዘጋባቸው መንገድ እንደውም አንዳንድ ቦታ ላይ ድንጋይ ተወረወረብን እንደዚህ ተተፋብን ምናምን የሚሉ ስለነበሩ ማለት ነው። ቅዱስ ጳውሎስ ግን ከክርስቶስ ፍቅር ማን ይለየናል ማለት መከራም ደርሶብናል እንኳን የሚሉ ከሆነ ያ መከራ ሁላ ከእርሱ ፍቅር ሊለያቸው እንደማይችል መከራ ነው፣ ችግር ነው፣ ረሃብ ነው፣ ጥም ነው፣ ራቁትነት ነው፣ ሰይፍ ነው፣ ስለአንተ ቀኑ ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈው ነው ብሏልና ከክርስቶስ ፍቅር የሚለየን አንዳች ነገር እንዳለው አኬ ማንም ሰው እንደዚህ አይነት ነገር አልደረሰባቸውም። ኢቭን እንኳን ደርሶ ቢሆን የተለዩት የወጡት ከክርስቶስ ነው፣ ከግንዱ ነው የተለዩት እና ሌላ እንግዲህ አሁን እነርሱ ክርስቶስ ብለው የሚጠሩት ሌላ ግንዱ ጋር ነው የሄዱት። እየተመለከትን ያለ ነው ይሄንን ስለሆነ ማለት ነውና ቃሉ ታሰማልን። አኬዋ ብሮስኪ ዮባ ያጀማ እንዴት አላችሁ? ሰላም ብያለሁ። እንዴት አለ ፓፓ? አለሁልሽ። ፒስ ነው ብሮስኪ። እንዴት አየሽው የአይነ ምድርን ጥምቀት? ኧረ እሱ ነገር ለየት ያለ ነው። እኔ እኮ ተው ጨዋታ አታምጣ ትላለህ። አይ የሮም ምንድነው ዮሐንስ 3 ላይ ውሃ አይደለም ብለው ተከራክረው በሱ ነው የሚጠመቁት አልሽ። አንቺማ አልተቻልሽም። ረገጣ ያ ተመችቷቸው ነው ውሃ አይደለም ብለው የሚከራከሩት። ባለቀ ሰዓት አለ ሚስጥሩ የተገለጠው። ከባድ ነው። አይ ያው ሰውየው ቄስ ምናምን የሚባሉ ሰው ናቸውና አሁን የሆነ ሰው መተው ውሸት ነው የምትለኝ ከሆነ ካንተ እሳቸው የተሻለ ስልጣን አላቸው። አንድ ሰውን ከማመን ማለት እዚህ ቲክቶክ ላይ ያለ አንድን ሰው ከማመን እሳቸውን ባምን ስለ ነገሩ ስላወሩት ነገር ማለት ነው ልክ ናቸው ብዬ ብል የተሻለ ታማኒነት አላቸው እና እኛ ጋር መጣችሁ ውሸት ነው ውሸት አይደለም ምናምን ውስጥ ከምትገቡ መጀመሪያ እዛው ነው መጨረስ ያለባችሁ እንደሚታየኝና አንድ እሱ ነው። ሁለተኛ ዘርፌ ያው እውነት ለመናገር እኔ ለአቅመ ምንፍቅናም ደርሳለች ብዬ አላስብም። ምክንያቱም ትምህርት አታወራማ። እኔ አሁን እኮ ትምህርት ያላወራ ሰው እንዴት ነው ትምህርት ላይ የሚሳሳተው? አሁን እሷ በቲፎዞ ሰው አይታ ነው የወጣችው። የሆኑ ሰዎች ሲወጡ አብራ ተከትላ የወጣች ሰው ነች። ከዛን ግን እዛም ሄዳ እንዳሰበችው እውነት ለመናገር እዚህ ጥሩ ሁኔታ ላይ ነበሩ። የነሱ ጀማ እንደ ጀማ ጥሩ ተቀባይነት ነበራቸው። በቃ የሆነ ቦታ ሲሄዱ በጣም በትልቅ አቀባበል ነው እና ያንን ነገር በይበልጥ እዛ የምታገኝ መስሏት ነበር ስትወጣ ማለት ነው። ከዛ እዛ ቼክ የሚያደርጋት የለም። የሆነ ሰሞን እንደ ልሳን መናገር ጀመረች። እንትን እዛ
ቲማቲም ምናምን ሰብስቦ ባርክ ያለ የሚለው ሰው እያለ አይደለ እንትናን የቀባው ማን ነው? ቀለሜን መስፍን ማለት ነው። መስፍን የሚባለው ጋር ስትጮህ አስታውሳለሁ። ልሳን ምናምን ብላ ማለት ነው። እና ሞከረች፣ በቃ እየሞከረች ነው እቺ ሰው እየሞከረች ነው። እና አሁን የተረሳች ሲመስላት ወጣ ደግሞ ተደብድቤ ነበር ተሰድቤ ነበር ምናምን ማለት ጀመረች። ይመቻት፣ ያው የስራው ባህሪ ነው። ሌላ ምንም እንትን የለውም። የስራው ባህሪ ነው። ልክ የትኛውም ተመልከቱ፣ ሁሉም የተረሱ ሲመስላቸው በቻሉት መጠን ቤተክርስቲያንን ሰድበው ነው የሚጀምሩትና ከዛ አንድ ጽሑፍ አይቼ ነበረ እንደ ፌስቡክ ላይ ጽፌዋለሁ መሰለኝ። የዛሬ 40 ዓመት 30 ዓመትም እነዚህ ሰዎች ቢጠየቁ ኦርቶዶክስ ብለው ነው የሚጀምሩት እና ኦርቶዶክስ ትዝታቸው ነች የሚል ጽሑፍ ተጽፎ አይቼ በጣም የገዛኝ ሐሳብ ነው። በቃ 40 ዓመት 50 ዓመትም ካረጁም በኋላ ቢጠየቁ የሚሉት ይሄንን ነው። ምንድነው የሚሉት? ያኔ ኦርቶዶክስ እያለው እኮ ነው። እዛ ትዝታ የላቸውም ማለት ነው። እዛ የሚያወሩት ነገር የላቸውም ማለት ነው። ባዶ ናቸው። ስለዚህ ቢያወሩ የሚያምረው ስለ ኦርቶዶክስ ነው። ውበት አለው ማለት ነው። በጣም ይሄ ለየት ያለ ነገር እኮ ነው። መንፍቀውም ወጥተውም ከቤተ ክርስቲያን ግን ውበት ያለው ሰው የሚሰማቸው ስለ ኦርቶዶክስ ሲያወሩ ነው። ስለ ራሳቸው ያወሩለታ የሚሰማቸው የለም። ገብቷል። ስለዚህ ለመሰማት የግድ ተሰሚ የምታደርገውን ቤተክርስቲያን መጥቀስ አለባቸው። ስለዚህ ቤተክርስቲያን እንጀራ ነች ላሉትም በስርዓት አገልግለው ምናምን ለሚኖሩትም ወጥተው ለሚሰድቡትም ቤተክርስቲያን እንጀራቸው ነች ማለት ነው። ሰድበዋትም እንጀራ ይበላሉ። እነ ትዝታውን ማየት ነው። ራሱ ነው ባይዘው የተናገረው። አሜሪካን ሀገር ሄዶ የገጠመው በጣም እንትን ነበረ፣ እንደጠበቀው አልሆነለት። ከዛ ራይዷን ጠበጠበች ምናምን አልሆነም። ስለዚህ ዩቲዩብ ላይ የገባ ኦርቶዶክስን መሳደብ ከዛ የዩቲዩብ ገቢው ጸድ ይሆናል። ይሄ ራሱ ነው ባይዘው አመላካች ነጥቦችን ያነሳው። እኔም ተመለከትኩለት እና እንደዛ ነው። ዘርፍ የሚመቻት እግዚአብሔር ይርዳቸው። ለማንኛውም እና የራይዱ ሳይሳካ ሲቀር ነው። እውነት ነው። እርግጥ ቃልት ያሰማልን ኢዮባ ልክ የማይስማሙ አካላቶች ክርስቶስን ለመስቀል እንደሚስማሙት ማይስማሙ የነበረ የተለያየ አይነት የእምነት ተቋም ውስጥ ሆነው ግን ደግሞ ቤተክርስቲያን ለማንጓጠጥና ለመስደብ አንድ ይሆናል። ብዙዎች እንደምንመለከተው ሆነ እና እዛ ቤት ያሉትን ለማስደሰት እና ሲሆነ ቀዝቀዝ ሲል እንዳለው እኮ ነው በምን ልተባበራችሁ አይነት ነገር ነው ያደረገችውና በጣም የሚያሳፍረው በእውነት በጣም ያሳዝናል። ይሄን እየተናገርን ያለነው ለእርሷ ትኩረት እየሰጠን አይደለም፣ ግን ይሄ የሞኝ ቃላቶች ሲደጋገሙ እውነት እንዳይመስል በዚህ ዘመን ደግሞ በቴክኖሎጂ ዘመን ብዙዎች ቲክቶክን የሚመለከቱ ዩቲዩብ የሚመለከቱ የቤተክርስቲያን አስተምህሮ በደንብ ቁልጭ ፍንትው አድርገው ያያሉ፣ ይመለከታሉ። እና እየተሰጠ ያለው ምንድነው ሳያውቁ ምናልባት በእንደነዚህ አይነት ንግግሮች አንድ ሰውን ኮመንት ላይ መጥቶ እሷ እኮ እዛ የነበረችውን ያወራችኋል ያልነበረችበት ልክ አንድ ሰው በጠራራ ፀሐይ አይኑን ጨፍኖ ፀሐይ አልወጣችም ማለት አይችልም። ፀሐይዋን ያላየው አይኑ ስለጨፈነ ውስጥ ያለውን እውነት የሚክዱት እዛ ያሉት ሰዎች ለማስደሰት ነው ማለት ነው። እና ቃሉ ያሰማልን። ኢዮብ አብሮስኪ መኩዚ በእንትን ስማ በመኩ ኤርፎን ነበረ እንትን ማለት ማገት አኬው አይን ሐሳብ ምን ትለዋለህ እንዴ? አንተ ልጅ እኮ በእውነት ጆሮቹ እኮ ሰረጉር በውስጥ በኩል ሆኑ እንዴ? አራውን እኮ አንዳንዴ ያማል እንዴ? የግራና የቀኝ ነው የምፈራለት እኔ እንዴ? ያው የሰረጉደ የግራና የቀኝ ጆሮ ቦታው ሊቀያየር ነው። አሁን እኮ በቃ አባቢ ይሄ ራስ የቻለ ቅጣት ነው። አዮ እኔ እኮ ምንድነው እንዲህ ይላልላለሁ ለካ አንዱ ጆሮ ሌላ ላይ እየሰማ ነው። ለኩዚ ታፈነዋ እኮ አደራመጣሽ ይመች ረገጣ ጀመርክ
ጨረሳችሁ? መኩ እዚህ አሰማ እዚህ ጋር ፊቱን እዚህ ጋር እያሳየ በጎን የሆነ ዶላር እየሰራ ነው። ይመች ያርግለታል። ስለዚህ ኤርፎኑ ከበደ ጆሮ ምናምን ትላለህ እያስገባን። አንተ በቀለድክባት በዚህ ሰከንድ ውስጥ የሆነ ገንዘብ ገብቶለታል። እሱ ይመች። መኩ ምርጥ ሰው ቀጥ ያባል። ሰላም ልበላችሁ። ለማንኛውም ሰላም ብያችኋለሁ። ዮባ በቃ በጨዋታ ነው የሚገቡት። እኔ ሲገባ ምን ላድርግ እንግዲህ አሁን ቁም ነገሩ እና ሁላችሁም ሰላም ብያችኋለሁ። ተወዳጆች ታች ያላችሁ ላይ ያላችሁ ዲያቆን እስቂያስ ሰላም ብያችኋለሁ። ባሮካ አሪፍ ነገር አንስተህ ሰርተሃል እና እያየሁ ነበረ። እኔ እኮ ያሳቀኝ ምን እንደሆነ ታውቃለህ? ፕሮቴስታንቶች መጀመሪያቸው መጨረሻቸው ከሽንት ቤት ጋር የተያያዘ ነው ማለት ነው። ኧረ እንዴት ተጀመረ? ሉተራዊ ቼናል ነው የምትለን? እኔ አላልኩም ትላለህ። ብቻ እሱ አይብሮ ውስጥ እንዴት ነው ግን እሺ ይቅርታ ተመልሻለሁ። መታለሁ። አንድ ያልገባኝ ግን እዚህ ኮያ አካባቢ እነ መኩ ሰፈር አይነ ምድርም ሽንት ቤት ላይ ነው ያለው። እንዴት ነው አልገባኝም። ማለት እሱን ግልጽ አድርጊ ደምስ ነው ያዘ አገናኝ ኮዬ ጋር ፈጫ አይደለች እንዴ መኩተው እንዴ እነሱ ሰፈር እንዴት ነው ያይነ እንትን ያ ትንሽም ቢሆን ተመቁበታል ነው። ተው አሁን ላወራ ነበር። ተው እንዳወራ አታድርግ። እሺ ቀጥል። የግልምጫ ደግሞ ተነሳብህ። ቤቴ ብገላምጤ ነው እንዴ ያማረኝ። አራሳጨውማ መነሳት አለበት። አንተ ገላምጠኛል ድምጽ ቀንሳለ እንዴ የባለፈው ተው እስቲ ዲያቆን እስኪ አስባለበት ትደገም ዲያቆን እስኪ አስባለበት ማናገሯል። ዲያቆን ሰላም ለእርሱ ይሁን። እንዴት አሉ? መስገን አምላክ አለ ነው። እግዚአብሔር እንኳን አደረሳችሁ ብያለሁ። እንኳን አብሮ አደረሰን። መኩ አይ ቲንክ ውጭ ሀገር ያልሄዱ ሰዎች አንተ ቅናት ይዟቸዋል። ለዛ ነው መሰለኝ ሀገር ያልሰለጠነ ዓለም ላይ ያልደረሱ ሰው በቃ ይሄው አግኝቶታል ፖይንቱን። ይሄ ነው እኮ እኔ አንዳንዴ ዲያቆን ትልቁ የአፍሪካውያን ችግር ባህር አልተሻገረም። ቴክኖሎጂ አላዩ ምንና ባህር ምን አረመቁ ተወናት ገና ነገር ኩላ አማርኛ ረገጣችሁ አልተሻገራችሁ እዚህ አባይ አላለፋችሁ። አሪፍ ውጭ ቀመስ ሰዎች ተግባብታችኋል። እንዳዩት ሁለት ዲያቆናት ያው ዲያቆን እስኪያስ መምህርም ናቸው። ውጭ ቀመስ ናችሁ። እሺ ተግባብታችኋል እንበል። ይሁን ጥሩ። እሺ መልካም። የመኩ ግን ራሱ ምን አልከኝ? የዶሮ በል የምን ዶሮ? አንተ ጋር ነው ድምጽ ያለው መኩ ነው ዲያቆን ጋር ነው? እኔ ጋር ነው መሰለኝ። መኩ እንዴ መኩ ባይዚ የመኩ ወይ ይቀጥሉ ነበር። ያነሳችሁት ርዕስ በጣም ጥሩ ነበርና ባሮኬ እንደው አንድ ነገር ላስቸግርና ብታሳየን ማለት ነው። ሰው በጠራራ ፀሐይ ሲዋሽ በጣም ጥሩ አይደለም። ዩቲዩብ ላይ ትገባና እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ እዝራ ሲዘምር ከበሮ ይመታ የነበረውን ሰው ብታሳየን በጣም ጥሩ ነው።
አውደ ምሕረቱ ላይ ማለት ነው። እና እዚህ ጋር ምንድነው ሰዎች የምትሰሙ ሰዎች እንደው እነሱን የምትሰሙ ሰዎች አንድ ነገር እንጠይቃችሁ። አሁን ዩቲዩብ ላይ እንኳን በቀላሉ ገብታችሁ የክርስቶስ ፍቅር የገባው ሰው ምን እንደሚያደርግ አሁን ሊቀ ሊቃውንት ዕዝራ ስለ ክርስቶስ ፍቅር ሲናገሩ ያወረዱት እንባና እሷ ተገፋው ብላ ያለችውን እንባ ብናየው በጣም ነው የሚያስቅ። ምክንያቱም እሳቸው የክርስቶስ ፍቅሩን ሲያወሩ ነው፣ ሕማማቱን ሲያወሩ ነው ያለቀሱት። ሐዋርያት ሥራ ምዕራፍ 5 ቁጥር 40 ላይ ደግሞ ምን ይላል? በዚህ ስም እንዳታስተምሩ ሲሏቸው ሐዋርያት ማስተማር ጀመሩና እየጠሩ ይገርፏቸው ነበር። ደስ ብሏቸው ይወጣሉ። ተገርፈው ይወጡና በቤታቸውም በመቅደስም በዛው ስም ያስተምራሉ። በክርስቶስ ስም መገፋት ያሸልማል። ሞቱ ራሱ ደስ ይላል፣ መታሰሩ ደስ ይላል እንጂ ጥሎ ያስወጣል እንዴ? አሁን እኮ ለጴንጤዎች እየነገረቻቸው ያለችው ክርስቶስ ያለው እዛ ቤት ነው፣ ክርስቶስ ያለው እዛ ቤት ነው። ግን እኔ እሱም ማገልገል ስላልቻል ክርስቶስ ወደ ሌለበት መጣው ነው እያለች ያለችው ወይስ ምንድነው? አልገባንም። እና ለክርስቶስ መሞት፣ መታሰር፣ መገፋት ትክክለኛ የክርስቶስ ደቀ መዝሙርነትን ያረጋግጣል እንጂ ሲገፉኝ ወጣው የሚያዋጣ አይመስለኝም። ስለዚህ ከኦርቶዶክስ የወጡ መነኮሳት፣ ቀሳውስት፣ ዲያቆናት፣ መረጌቶች ነን ዘማሪያን ነን ባዮች እስቲ ጴንጤዎች ሁሌ እናንተ ጋር ለመቀላቀል ኮዱ አንድ ነው። ተሳድቦ ኦርቶዶክስን ትምህርት ቀይሮ መግባት ነው እንጂ የተገለጠላቸውን ኢየሱስ መቼ ነው የሰበኩት? ምክንያቱም ምንም የሚገለጥ ስለሌለ ነው ለማለት ያህል ነው። ባሮኬ ግን እሱን ብታሳየን ሰው ሁሉ አይቶ ይረዳል ማለት ነው። ክርስቶስ ስላባረሩኛለች ያ ዕዝራ ሲዘምር ከበሮ የመታችው እሷ ናት። መዝሙሩ ደግሞ እኛ ግን የተሰቀለው ክርስቶስን እንሰብካለን ነው የሚል ይችኑ ለማለት ነው። እግዚአብሔር ይስጥልኝ። ያው ላሳያችሁ። እሺ ቃል ተሰማልን ዲያቆን እስክታሳይ ድረስ ማለት ነው። መሀል ላይ ሰምታችኋል እንግዲህ መምህር ሲናገሩ ዲያቆን ሲናገሩ ይሰማል ጋይስ? ትሰማለህ ፓፓ? ኦኬ። አይ እንትን የሊቀ ሊቃውንት ዕዝራን ስልክ እየገባ እኮ። እሺ የሊቀ ሊቃውንት ዕዝራን አንስተው እንደው እሳቸው ስለ ጌታችን ሕማማቱን እያሰቡ ሲናገሩ ያነቡ ነበረ እና እሳቸው ያነቡትን እንባና እህታችን ደግሞ ያነባችሁን እዩ ማለት ሊቀ ሊቃውንት ዕዝራ ሲያነቡ የጌታን ሕማማቱን እየተናገሩ ነው። እሷ ግን ሕማማቷን እየተናገረች ነው አላሉ ማለት ይሄ ብዙም አያስኬድም ጨዋታው ያናል አይደለም እዚህ የተረገመ ስብስብ ውስጡ በእውነት ብዙም አያስኬድም እንዴ? ማማቱን እያሰበች ነው ማማቷን የራሷን አይ ተው ምንም አታጽናናኝ ማለት አንዴ ካልኩኝ በኋላ ምንድን ነው የሚቀባጠረው ካልከ በኋላ ነው ሲጀመር ቀልድ ነው ብለህ ብትጀምረን እኛ አንስቅም። እኛ አያስኬዳል እኔ ጥፋቱ እኔ ጋር ነው ያለው። ልቀልድ ነው ጋይስ ተዘጋጁ ብዬ ነበር መጀመሪያ የነበረብኝ። አይ ቀልድ ለማይገባን ሰዎች ቀልድ ነው እንጂ ቀጥታ ወደ ስራው አልገባችም። የኔን ወሬ ከሰማሽ በኋላ እኮ ነው። እንዴት ነው ራሴን የማተልቀው? ጋይስ ተው ራስን አታተልቅ፣ ሌላ ሰው ያተልቀ። እሺ እውነት ነው። ከትህትና አንፃር
አኬባ ከታች አንዱ ከአንተ ቀልድ የባሮክ ሳቅ ያስቃል ይለኛል። እችሁትላችሁ ማለት ነው። ሆ የሚለውን አስታውሳችሁት? ዙሩን እየሰማችሁ አይደለም የምትመታው ማለት ነው። ትላለች ቢንጎ ነው ማለት ነው። እችሁትላችሁ ዘርፍዬ ነሺ ይሄ ሁላ ህዝብ እንግዲህ የተሰቀለውን ክርስቶስን እያነሳን እየዘመረ ያለው በቃል ደግሞ በሁዳዴ የከበሮ መዝሙር ከፈቱ ብለው እንዳይቦጫጭቁ። አረ ይሄ ፊት ክስጣዳ ቀማኩስ እሺ ከበሮን የመኩን ኤርፎን አድርጋ ነበር መሰለኛ እኔ ስትመታው። የኔ በደንብ ያሰማል በነገራችን ላይ ትላለህ። ለማንኛውም የኔ ናርዶስ ብላይ ዘመረችው እኮ ምን በቤተክርስቲያን ይሰማል። ባሮክ ተማለ በኩዚ እኛ ራሱ ያወቅናት እኮ የኔ ናርዶስ የኔ ቤዛ ስትል ነውና ሁላችንም ቤዛችን የሆነውን ጌታ የተዘመረለትን ዝማሬ ፈልገን ካሴቱን ገዝተን ከዛ በኋላ ፈመሰችው የታወቀችው። ከዛ በፊት ማን ያውቃት ነበር? ያወቅናት ራሱ በመዝሙሮቿ ነው። እና ያንን ዝማሬ ገዛን፣ ሰው ሁላ ተቀባበላት። በያውደ ምሕረቱ ሄደች መዘመር ጀመረች ማለት ነው። እንድትታወቅ ራሱ ያደረጋት ያንን ዝማሬ መዘመሯል። እንድንገዛ ያደረገን ደግሞ ይህን ዝማሬ መዘመሯል። እና አያስኬድም። ባይዚ ሎጂካሊ ራሱ ስናስበው ምንም የሚያስኬድ ነገር አይደለም። እና መኩዚ እንዳለው ፋሽን ደግሞ አልፎበታል። አሁን ቀይሩ ቢያንስ ሌላ ነገር እስኪነቃ ድረስ ደግሞ ያኛው ማለት ነው። እና እንዲህ ያደረጉ በቃ በዛ ያሉት ሰዎች ለማደንዘዝና ለማስቀረት ለማዘግየትና ለማስቆም ነው። ወዴት? ወደ ድነት ቦታ እንዳይመጡ፣ ወደ እውነተኛው ጌታ እንዳይመጡ። እና እግዚአብሔር አምላክ ልቡናችሁን ያብራላችሁ። ባሩኬ እነሱ ለነሱ ያላቸውን ንቀት የሚያሳያል እኮ። ለምሳሌ የሆነን ማህበረሰብ ካከበርክ እንደ ንቃተ ህሊና አለው ብለህ ካሰብክ ሁሌ እየመጣ ድራማ አሰራበት። ምክንያቱም ያ ቃል ይረዳል።
ይታዘበኛል ብለህ ታስባለህ። ግን እነሱ በቃ በትንሽ ነገር የሚሸወዱ ውሸትና እውነት መለየት የማይችሉ ዝም ብለው ጌታ ይባርክሽ እያሉ የሚያበረታቱ ስለሆኑ በቀላል ነገር መሸወድ ይቻላል። ስለዚህ እንደ ማህበረሰብ ለዛ ማህበረሰብ ያላት ነገር ያስታውቃል ማለት ነው። እኔ እኮ በጣም እንትን የሚለኝ ትዝታውን ማነው በጋሻውን ያ ትልቁ ሰው ዘማሪ ማለት የወፍራሙ ማለት ነው ቄስ ያለበትን ቪዲዮ አይተዋል? የሆነ ቪዲዮ ባለፈው ያያየው ሚሊኒየም ላይ ቄስ በጋሻው ነው ወደዚህ ይላል እንዴ! ሲወፍር ሰውየው ክህነት የሚሰጥ መሰለው እንዴ? አሬ መቸው በስብንጉቱ እና ራቀሰ ሰው እዛው መድረክ ላይ ቄስ በጋሻው ነው ወደዚህ ምናምን አለ። ሲወፍሩ እነሱ ሁሉ ነገር የሚሳካላቸው ይመስላቸው ይመቻቸውና ዘርፌም ስትወፍር ነው እንዴ ተበላሸችው። እንደውም አይተናል እኮ ብዙ ሰዎችን እኮ ዝማሬ እና ሳሚ ፕሮቴስታንቱ ሳሚ በየቤተክርስቲያን በቀዳሴ ያሉትን በእኛ ዝማሬዎች ነው ቪዲዮ የሚሰሩት የሚለቁት። ማለት እንደነዚህ አይነት ጴንጤዎችም ያው በሌላ ደግሞ አማርኛ በሌላ በኩል ደግሞ ሌላ ነገር ቢያደርጉም ግን ደግሞ እንደዚህ የሚያደርጉት ራሱ ቤተክርስቲያን ውስጥ የሚነገርለት የሚዘመርለት የሚወራለት ክርስቶስ እንዳለ የሚያሳይ ነገር ነው ማለት ነው። እና ያሳዝናል። ብቻ ጌታ ልቦናቸውን ያብራላቸው። ምን ልንል እንችላለን? ግን አንድ ነገር የተረዳሁት ምንድነው ሲጀምር አኪ ታውራ አይ ተሳስቼ ሂድ። እሺ ቤተክርስቲያን የምታወግዘው ቅድሚያ ምንድነው? ትምህርትን ነው ማለት አስተምህሮን ነው። ትክክል ያለውን አስተምህሮን ቤተክርስቲያን ታወግዛለች። ሲዘምሩት ከነበሩት አሁን ያሁኑ እንግዲህ ቆይቷል ስንዘምር እያደግንበት ነው። እኛ ግን የተሰቀለውን ክርስቶስን ሰብካለን የሚለው ነው። አውግዘዋለች ቤተክርስቲያናችን። መዝሙር ተወግዟል። ይሄ ምንፍቅና አለበት ብላ አውግዘዋለች ወይ? ይኸው ስቲል እየተጠቀምንበት ከሰውየው በፊት ትምህርቱ ውስጥ ማለትም ወይ መዝሙሩ ውስጥ ከተገኘ ነው መጀመሪያ እንትን የሚያለው። ግን ይሄ ስቲል ነው ይሄንን እየዘመርን ነውና ያ ግን የተሰቀለው ክርስቶስን ሰብካለን። ሲመለሱ ደግሞ አብሮ በነገራችን ላይ ብዙ ጊዜ ከስራቸው ጋር ይወገዛሉና ምንፍቅና ስላለባቸው እነሱ ማለት ነው። አሁን እየተመለሱ አሉ። እዝራ ተመለሰ። ይኸው መዝሙሩን እየዘመርን ስቲል መዝሙሩ የሚዘመረው ምንፍቅና ስለሌለበት ማለት ነው። ቤተክርስቲያን አላወገዘችው። ሁለተኛ ደግሞ ምንድነው መጨረሻቸው ነው ማለት ታድሶው ያንን እያሉ ቤተክርስቲያን ውስጥ ምን ሲሰሩ እንደነበረ ያው የአንድ ሳንቲም ሁለት ገጽታ ናቸው። ከምን ልክ ቅድም አኬ እንዳለው ወይ ከእዩ ጩፋ ስር ነው ወይ ሰንበዲ ስር ነው። ስለዚህ መጨረሻቸው ጴንጤ ከሆነ ትምህርታቸው አስተምህሮታቸው ጴንጤ ከሆነ ዳሲት በቃ ቤተክርስቲያን ያወገዘችው ያንን ከጀርባ የሚሰሩትን እና ከቤተክርስቲያን ደግሞ አንወጣም ብሎ ሲፎክሩ ፉከራቸው በስመ አብ የበጋሻውና የትዝታውን እንትን ብታዩት ማለት ነው። ከዚህም በፊት የሰሩት የኢቢኤስ ላይ ነበራቸው ፕሮግራም፣ እንዲሁም ደግሞ እንትን ላይ ዩቲዩብ ላይም ነበረና እዩ ተመልከት ውስጥ ይወደዋል። ኧረ እኛ ላይ ቤተክርስቲያን እንዲህ ብሎ ነው የሚወራብን ምናምን፣ እኛ እንዴት ቤተክርስቲያን ትተን እንወጣለን ምናምን። ውሸት ግን ውስጣቸው ሌላ ነው። ስብከታቸውም ከጀርባቸው እሱ የያዙት ሌላ አጀንዳ እና ግን ይዋሻሉ። አንወጣም እኛ ምናምን ሲሉ ጠርጥሩ ያለ እና እሱን እንትን ብለንበታል። ሌላ ያው ቅድም አልፎበታል። አሁን ላይ ቤተክርስቲያን ላይ አትዋሹ ማለት ይስቃሉ ብዬ አስባለሁ። አሁን ፕሮቴስታንቶች ይህንን ሲሰሙ ኢየሱስን አሰብክም ኦርቶዶክስ ቢሉ የነቁ ፕሮቴስታንት በጣም ነው የሚስቁባቸው። የእውነት ብዙዎቹ በትምህርቱም በክርስቶስ ትምህርትም ሆነ በክርስቶስ ባህሪ ላይ ስለ ክርስቶስ ላይ ብዙ ጊዜ ተወያይተን ብዙ ጊዜ እንግዲህ ትምህርታቸው እንደተመታ ይታወቃል። ትክክለኛ የጌታ ትምህርትን ያዝን እኛ እንደሆነና እውነትም ጌታ እንደምንሰብክ ጴንጤዎችም ያውቃሉ።
ይመሰክራሉ። ሌሎች አሉ እንግዲህ አንዳንዶቹ እንግዲህ ያልነቁ ካሉ አልበዛ፣ ሌሎች ግን እውነት ለመናገር በጣም ይስቁባታል። ቤተክርስቲያን አሰብክም ክርስቶስን ማለት እኮ እንዴት ነው ሙሽራዋ ያለ ጌታ እንዴት ይሆን ማለት እኛ ራሱ ክርስቲያን መሆናችን ከክርስቶስ የተነሳ ነው። እና በዚህ አጋጣሚ በጥንታውያን ቤተክርስቲያን ውስጥ የሚገኘው በጉልላት ላይ የሚቀመጠው ታውቃለህ፣ አሁን ላይ መስቀል ነው። ጥንታውያን ቤተክርስቲያን ግን ስንሄድ በኮፕቲክ ቸርችም ሆነ በኢስተርኖችም ምን ይቀመጣል መሰላችሁ? ምንድነው ኦስትሪች ሰጎን፣ የሰጎን እንቁላል በጥንታውያን ቤተክርስቲያን ይቀመጣል። የሰጎን እንቁላል እና ይተረጉሙታልና አንደኛው የክርስቶስን ነው ማለት ክርስቶስን በመቃብር ውስጥ እያለ እርሱ የሞተ በስጋ የሞተ ቢሆንም በመንፈስ ሕያው መሆኑን የሚገልጽና እንዲሁም እንደማያት እግዚአብሔር ቤተክርስቲያን እንደሚጠብቃት እንደማይለያት በምስጢር አድርጋ ከላይ ታደርጋለች። ይሄ በኢትዮጵያ ገጠር አብያተ ቤተክርስቲያን ውስጥ አለ። አሁን ደግሞ ሄዱ እስቲ እዚህ ኮፕቲክ ራሱ ሄዳችሁ ብታዩት በውስጥ ታገኛላችሁ። የትኛው ክርስቶስን ለመስበክ ነው። አያችሁ፣ እያንዳንዱ ቤተክርስቲያንን አለመጠየቅን ሳንጠይቅ ሳንረዳ ያሳዝናል። እና ዞሮ ዞሮ ለአቅመ ምንፍቅናም አልደረሱም ብላ ልየዋ ለአቅመ ምንፍቅና ለመድረስ ዶግማዋን ወቁ። ከዛ ያው ትለያላችሁ፣ ካወቃችሁት ትመለሳላችሁ፣ ከተረዳችሁት ማለት ነው። እግዚአብሔር ያክብርልን።